እምብርቱ ወይም ኮር ውስጥ ትንሽ የምታቃጥል ፀሐይ አለች ይላል። ወደ 600 ዲያሜትር የምትጠጋ ፀሐይ አለች ይላል። እነዚህ ቦታዎች በውጭው ዓለምና በውስጡ ዓለም መተላለፊያ ናቸው ይላል ለፖርታ። ለምሳሌ እኛን ወደዚህ ነው የሚጎትተን፣ ወደ ታች ነው። እነሱን ደግሞ ወደ ላይ ነው የሚጎትተው። በቀላሉ በምድር ውስጥ ይራመዳሉ እኛ በላይ እንደምንራመድ። ይህንን ጽንሰ ሐሳብ በአሜሪካ ላይ ያስፋፋን የአሜሪካ ኮንግረስ ጥያቄ ያቀረበ ገንዘብ በጀት ስጡ። እኔ ቀጥታ ሄጄ በሩን አገኘዋለሁ። ባልታወቀ ሁኔታ ሞተ ተባለ ነው። ስለዚህ ዓለማት ካሉ ሳይንቲስቶችም ራሱ ሄደን እንግባ እንይ ብለው የሚጠይቁ ከሆነ መግቢያቸው በራቸው የት አለ ተብሎ ነው የሚገመተው። እንግዲህ ስለዚህ መግቢያዎቹ የት ሊሆኑ ይችላሉ የሚለውን ነገር ልንገርህ። አንተ ከፈለክ ሄደህ ትልቅ ተራራ ነው እና ወደ ጥንቱ ዓለም ወር እዚህ እነዚህ ፍጡራን ወዳሉበት መግቢያ ነው። ሀገራቸው ከመስጠሟ በፊት እዚህ ተራራ ውስጥ ነው የተደበቁት ነው የሚሉት። ከተማዋ ወደ ውስጠኛው ምድር ወረደች ነው የሚለው ከነዋሪዎቿ ጋር። እነዛ ነዋሪዎች ስቲል አሉ፣ ስርወ መንግስት አላቸው እና ቦታውም ናሳ የትክክለኛውን ጉግል ማፕ አይደለም የሚያሳየን እንጂ በሮች አሉ ነው የሚሉት። የቅዱስ ገብርኤልም ታቦት ሄዷል እዛና አንታርክቲካ አለ። አንድ ቤተክርስቲያን ነው ያለው። ይሄ ዋሻ ባይዘው በኒል አርምስትሮንግ እንዲፈተሽ ተደርጓል በ1970ዎቹ። እነዚህ ኪንግደሞችን ሲያሳያት መልአኩ ልክ ጌቱ ጋር ሲደርስ የተናገረው ቃል አለ ይላል። ሀገራችን ላይስ መግቢያ በሮች አሉ? የት አካባቢ ሊኖሩ ይችላሉ ተብሎ ይታሰባል? ቦታም ሁሉ ጊዜ ስንሄድ ሳየው የሆነ ነገር ዋሻ ውስጥ እንዳለ ፊል አደርጋለሁ። ወደ ዶርዜ አካባቢ ነው። በሁለት ተራሮች መካከል ነው። የተለያዩ ኃይል ያላቸው ድንጋዮችን ተጠቅመው፣ ድንጋዮቹ ራሱ የንስር ቅርጽ ያላቸው ናቸው። እነዛን ደግሞ ወስዶ ክሪስታሎቹን በሩ ላይ አድርጎ እንዳይወጡ አድርጎ እንደዘጋባቸው፣ በጣም መውጣት የሌለባቸው ናቸው። ከወጡ ግን ያጠፉናል። ቢወጡስ አልከኝ ዝግጅት አለን ወይ? በዚህ 5 ይርስ ውስጥ ምን ሰማቸው ነገሮች አሉ። ክብራትና ክብራን፣ በባለፈው ክፍል ስለ ሆሎ እርዝ እና ከምድር በታች ስላለው ዓለም ጠለቅ ባለ መንገድ መጋቢ ሐዲስ ዶክተር ሮዳስ ታደሰ አብራርቶልን ነበረ። ዛሬም የዚያን ሁለተኛ ክፍል ወደ እናንተ እናደርሳለን። ዶክተር እንደምን አለ? እንኳን ሰላም ቆየኝ። ማን ያዘዋል? ብዙ አስተያየቶች ነበረ በአስተያየት መስጫው ላይ የተጻፉት። እንግዲህ ተመልካቾች የፈለጉትን መውሰድ ይችላሉ። እኔ ራሱ ሳሰላስል ሳስብ ነበረ በተለየ መንገድ እንዳያደርገኝ። ግን ምንድነው አሁን እንደው ባለው ዘመናዊ ሜንስትሪም ሳይንስ ሳይንቲስቶቹ መሬትን ወረታች ምን ያህል ቆፍረውታል? በሰው የተቆፈረ ጥልቅ ጉድጓድ ምን ያህል ነው የሚለውን ለማየት ያህል፣ ምክንያቱም ከመሬት በታች ምን አለ የሚለውን ለማወቅ የተወሰኑ ሙከራዎች ተደርገዋል። በተለይ እንኳን ወደ ምድር ኮር እምብርቷ ለመድረስ ይቅርና ማንትል ጋር እንኳን መቅረብ አልተቻለም። አሁን ባለው ቁፋሮ ቦታው ፔቼንግስኪ አውራጃ ሰሜን ምዕራብ ሩሲያ ወይም ኖርዌይ ድንበር አቅራቢያ ነው። የፕሮጀክቱ ስም ኮላ ሱፐር ዲፕ ቦርሆል የሚባል ነው። ከ1970 እስከ 1994 ነው ቁፋሮ የተደረገው። ብዙ ዓመት ፈጅቷል። ኮላ በጣም ጥልቅ ጉድጓድ 12262 ሜትሮች ነው ተቆፈረው፣ ወይ 12.26 ኪሎ ሜትር 40230 ጫማ በማይል ደግሞ 7.6 ማይል እንደማለት ነው ተቆፈረና በክረስትና ማንትል መካከል ያለውን ድንበር ለመመርመር ነበር በጊዜው ሶቪየቶች የፈለጉት። ሆኖም ግን አልደረሱበትም። በጣም ሌየሩ በጣም ጠንካራ ነው። ማለት ቁፋሯቸው ምን ያህል ነው ብለን ስንገመግም የመሬት ሬዲየስ እንደምታውቀው 6371 ኪሎ ሜትር ነው፣ ወይም 6,371,000 ሜትር ነው። ስለዚህ 0.2% ናት ማለት ነው። ምንም አልነኩትም ማለት ነው። እንግዲህ አስበው 12.20 ኪሎ ሜትር ቆፈርክና ቆፈርክ አትባልም። በ1970 እስከ 1994 እኮ ነው 12 ኪሎ ሜትር የተቆፈረው። ወደ ታች ግን ብትሄድ 6371 ኪሎ ሜትር ነው። ስለዚህ የሆነች ትልቅ ኳስም የሆነ እንደው ዝም ብለህ በጥፍር ነካ እንደማድረግ ያህል እንጂ ብዙም ጥልቅ አይባልም። እና ያቆሙበትም ምክንያት ምንድነው? ወደ ታች የሚጠብቁት ወደ 100 ዲግሪ ሴንቲግሬድ ሙቀት ነው። በምትኩ ግን ወደ 180 ዲግሪ ሴንቲግሬድ ነበረ ሙቀቱ። ይሄ ደግሞ ከ12 ኪሎ ሜትር በታች መቆፈር አልተቻለ፣ መሳሪያዎቹ ይቀልጣሉ ማለት ነው። ስለዚህ ነገሮቹን
እዛ ላይ ማቆም ግድ ሆነ። ከዛ በኋላ አልተሞከረም። መሳሪያው ይቀልጣል፣ አይችልም። 180 ዲግሪ ሴንቲግሬድ ከፍተኛ ሙቀት እኮ ነው። እነሱ ቢያንስ 100 ዲግሪ ሴንቲግሬድ ነው የተጠበቀው፣ ግን ወደ 180 ዲግሪ ሴንቲግሬድ ሲሆን ቆመ። ግን አስገራሚ ግኝቶችም ተገኝተውበታል በዛ ላይ ቁፋሮ። አንደኛው በ7 ኪሎ ሜትር ጥልቀት ላይ ግራናይት ተገኝቷል። መሆን የነበረበት እንደዛ ሳይንሱ ባዛልት ነበረ፣ ግን ግራናይት መገኘቱ በጣም አስገራሚ ሆኗል። ምክንያቱም ለምሳሌ የምድር ውጫዊው ክፍል ክረስት፣ ተራራው፣ ሸለቆ፣ ሸንተረሩ፣ ሜዳው እንዳለ ሁሉ ኦሺያኒክ ክረስት ደግሞ አለ በተመሳሳይ መልኩ የውቅያኖስ ወለል። እሱ ደግሞ ኦሺያኒክ ክረስት እንደሚታወቀው ከ4.7 ማይልስ እስከ 6 ወይም ደግሞ ከ6 እስከ 11 ኪሎ ሜትር ነው። ደግሞ ኮንቲኔንታል ክረስት አለ አህጉራዊው ማለት ነው። በአማካይ 19 ማይል ወይም 30 ኪሎ ሜትር ነው። እና ኮንቲኔንታል ክረስት አብዛኛው ከግራናይት አለቶች የተሰራ ነው። የውቅያኖስ ክረስት ደግሞ በባዛልት አለቶች የተዋቀረ ነው። ዳርክ ቮልካኒክ ሮክ እንደማለት ነው። ስለዚህ እንዴት ይሄ ሊገኝ ቻለ ነው? ኦሺያኒክ ክረስት ላይ ሊገኝ የሚችል ነገር ኮንቲኔንታል ክረስት ላይ የሚገኝ ነገር ኦሺያኒክ ክረስት ላይ እንደመገኘት ማለት ነው። ስለዚህ ከ7 ኪሎ ሜትር ጥልቀት ላይ ነው ግራናይት ያገኙት። ባዛልት ነበር መገኘት ያለበት። ይሄ ትንሽ ለየት ያለ ነገር በነሱ በኩል ድሮ ከሚያውቁት ሳይንስ ወጣ ያለ ነገር እንዲያስቡ አድርጓቸዋል። ሌላው ደግሞ በትንሽ ባጉሪ መነጽር የሚታየው ቅርሊታ አካል ፕላንክተን ከ6 ኪሎ ሜትር ወደ ታች ከመሬት በታች ተገኝቷል። እና ይሄ ከተገኘ ምናልባት ህይወት ሊኖር ይችላል ወደሚለው ሐሳብ አንድ ደረጃ ጨምሯል ማለት ነው። ሌላ አለት ውስጥ በጣም የውሃ ነገሮች እንዳሉ ተረድቷል። በኋላ ግን ያው የውሃው ጉዳይ የውቅያኖስን 3 እጥፍ የሚያህል ውሃ እንዳለ ባለፈው ያየነው ጉዳይ ነው። ስለዚህ ሰዎች በአቅማቸው እንግዲህ ይህንን ቁፋሮ አድርገው እስከዚህ ድረስ ደርሰው አቁመውታል። እና እስከዚህ ድረስ ብቻ ነው የተሄደው። ሳይንቲስቶች ስለ ሆሎ እርዝ ወይም ስለ ክፍት መሬት ምን አይነት እይታና ሀሳብ ነው ያላቸው? ምንድን ነው የሚሉት? አሁን ባለው የጂኦሎጂ ሳይንስ ፊዚክሱም በለው ምኑም በለው ጂኦግራፊም ተቀባይነት ባይኖረው ጥንት የነበሩ በተለይ ከ17ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን የተነሱ በጣም ስመጥር ታዋቂ ሳይንቲስቶች ይህንን ጽንሰ ሀሳብ ይቀበሉ ነበረ። የተወሰኑት እንመልከታቸው። የመጀመሪያው ኤድመንድ ሃሌ ነው። በ1692 ላይ በጣም የብሪታንያ ስነፈለክ ተመራማሪ ነው። የጂኦፊዚክስ ሊቅ ነው። የማቴማቲክስ የሂሳብ ሊቅ ነው። በይበልጥ ደግሞ የሚታወቀው የሃሌ ኮሜትን ምህዋር በማስላት ነው። ሃሌ ኮሜት በሱ ስም ነው የተሰየመችው፣ ኤድመንድ ሃሌ ማለት ነው። ስለዚህ በዚህ ደረጃ ታላቅ መሆኑን እናውቃለን። በጣም የተከበረ ሳይንቲስት ነው። እና እሱ ምንድን ነው የሚለው መሬት ይላል ጠንካራ ውጫዊ ሽፋኗ ወደ 500 ማይልስ ያህል ውፍረት አለ፣ ግን ውስጧ ይላል 4 ሉላዊ ክበባዊ ሽፋኖችን በውስጧ ይዛለች ነው የሚለው። አሁን እንዳለው ክረስት ማንትል ኮር አይልም። እሱ ግን ምንድነው 4 ሉላዊ ክበቦችን ያቀፈች ሲሆን እያንዳንዳቸው የራሳቸው ከባቢ አየር አላቸው፣ መግነጢሳዊ መስክ አላቸው፣ መግነጢሳዊ ዋልታ አላቸው፣ የራሳቸው ዑደት አላቸው ነው የሚለው። ሌላ 4 ውስጥ ማለት ነው። የውስጠኛው ንብርት አሁን ኮሩ ሉሚኒየስ የሆነ ሴንትራል አለ ኮር ነው የሚለው። በጣም አንጸባራቂ ብርሃን ነው ብሎ ነው የሚለው። የምድር ውስጥ እኮ ነው። እኛ እንግዲህ ትንሽ ለየት ይላል እና ሉሚኒየስ የሆነ ብርሃናማ ነገር አለ ይላል። በሉላዊ እነዚህ ሽፋኖች ላይ ህይወት ሊኖር ይችላል የሚል ሐሳብ ነበረው። እና አውሮራዎች የሚወጡት ከዛ ነው የሚለው። በተለይ ከውስጥ ንብርብሮች የሚወጣ ጋዝ። አሁን ባለው ሳይንስ አውሮራ ያው የፀሐይ ብርሃን የምድርን መግነጢሳዊ መስክ ጥሶ ሲያልፍ የሚፈጠር ብርሃን ነው። በእነሱ ደግሞ የሚለው ነው ፖሎ አካባቢ የሚፈጠረው በዛ በኩል ባለው ጉዳይ በሚወጣ ጉዳይ ነው የሚል ነው። ሌላው እንደሚታወቀው የሰሜን መግነጢሳዊ ዋልታ በደቡብ ንፍቀ ክበብ ይገኛል። የደቡብ መግነጢሳዊ ዋልታ ደግሞ በሰሜን ንፍቀ ክበብ ውስጥ ይገኛል። የተቀያይሯል። ስለዚህ የዋልታዎቹ መቀያየር ውስጥ ያሉት የሉሎቹ እንቅስቃሴ ነው የምድርን ማግኔቲክ ፖል የቀያየረው ሽፍት ያደረገው የሚል የራሱ የሆነ ምልከታ አስቀምጧል። ስለዚህ አየሩ ስስ ከሆነ ግፊቱ የቀነሰ ከሆነ በውስጡ አንዳንድ መኖሪያዎች ሊኖሩ ይችላሉ ብሎ ኤድመንድ ሃሌ አምኖበት ጽፎ አልፏል። አሁን ያለው ሳይንስ ባይቀበለውም ግን ትልቅ ሳይንቲስት የነበረ ሰው ነው። ሁለተኛው ሊዮናርድ ዩለር ነው። ከ1707 እስከ 1783 የነበረ ነው።
የሂሳብ ሊቅ ነው። በሂሳብ በፊዚክስ በስነፈለክ ጥናት ውስጥ በጣም በከፍተኛ ስራው ይታወቃል። እሱ ደግሞ ከሃሌ የድርብርብ ሉል በተለየ መልኩ ምድርን ወደ 800 ማይል ውፍረት ያለው እንደ አንድ ክፍት ሽፋን ያላት የሚል ሐሳብ አቀረበ እና ምንድነው የሚለው ይህ ሽፋን የውጫዊውን ገጽታ ከግዙፉ የውስጥ ዓለም ለይቶታል ነው የሚለው። ያ ሽፋን በጣም ጠንካራ ስለሆነ አለቱ የውስጥን ከውጭ ለይቶታል ካለ በኋላ ይህ አለ እምብርቱ ወይም ኮር ውስጥ ትንሽ የምታቃጥል ፀሐይ አለች ይላል። ወደ 600 ዲያሜትር የምትጠጋ ፀሐይ አለች ይላል። ይሄ ደግሞ እሱ እይታ ነው እኔ አይደለም ደግሞ እኔ አድርጎ እንዳይታይ እና ፀሐይ አለች እናውቃለን። ደግሞ ትንሽ ፀሐይ አለች ሚኒ ሰን አለች ይላል። ይሄ ደግሞ የራሱ ሐሳቤ ነው። ስለዚህ ለውስጣው የመሬት ገጽ ብርሃንና ሙቀት ሰጥቷታል የሚል ሐሳብ አለ እና ከብርሃናማ ጋዞች ወይም ፕላዝማ እንደተዘጋጀ ይጠቅሳል። እንደገና ደግሞ በዋልታዎች ላይ ሁለት ትልልቅ ክፍተቶች አሉ ነው የሚለው። ወደ 1400 ማይል ናቸውና እነዚህ ቦታዎች በውጭው ዓለምና በውስጡ ዓለም መተላለፊያ ናቸው ይላል። እንደ ፖርታል ውስጡን ከውጭው የሚያገናኙ ናቸው ይላልና ምናልባት አውሮራ በዛ ውስጥ ነው የሚወጣው የሚል ሐሳብ አለው። ሌላው በጣም የሚገርመው የምድር ክፍት ሽፋን ውስጣዊ የሆነ ውጫዊ ገጽታዎች ወደ ራሱ ወደ ሽፋኑ የሚጎትት ስበት አላቸው ነው የሚለው። ስለዚህ ግራቪቲ እዛም አለ ነው የሚለው፣ እዚህም አለ። ለምሳሌ እኛን ወደዚህ ነው የሚጎትተን፣ ወደ ታች ነው። እነሱን ደግሞ ወደ ላይ ነው የሚጎትተው። ወደ ውስጠኛዋ ፀሐይ ከመግባት ይልቅ ውስጠኛው ክፍል ላይ ይጣበቃሉ የሚያያዛሉ ይላል። ውስጥ ያሉት ማለት ነው። ስለዚህ ቀጥታ ኢነር ኮር ያለችውን ትንሿ ፀሐይ ውስጥ አይደለም የሚገቡት ነው። በአንጻሩ እንደዚህ ይጣበቃሉ የሚል ነው። ስለዚህ በቀላሉ በምድር ውስጥ ይራመዳሉ እኛ በላይ እንደምንራመድ የሚል ጽንሰ ሐሳብ ነበረው። ስበቱ የሚመጣው ከውስጡ ከኮሩ ሳይሆን ከቅርፊቱ ከላይ ካለው ከክረስቱ ከውስጠኛው ክረስት ነው የሚል ሐሳብ አቅርቦ በጊዜው ያው ብዙ ነገር ተብሏል። አሁን ያለው ሳይንስ ባይቀበለውም የዚህ ሳይንቲስት ግን ሐሳቡ ይሄ ነበረ። ሶስተኛው ግን ትንሽ ለየት ያለ የሰር ጆን ሌስሊ ነው። ያው ስኮትላንዳዊ የፊዚክስ እና የሂሳብ ሊቅ ነው። ከ1766 እስከ 1832 የነበረ ነው። ይሄ ደግሞ ያው ለቴርሞዳይናሚክስ እውቀት ከፍተኛ አስተዋጽኦ ያደረገ ሳይንቲስት ነው። ከኡረር ጋር ይስማማል፣ ግን ትንሽ ውስጣዊ ወስብስብ ያለ ገጽ አላት ይላል ምድርን። እንደውም ሁለት ፀሐዮች አሏት ይላል። ይሄ ደግሞ ትንሽ አንደኛው ፕሉቶ የሚባል ትልቅ ፀሐይ ነው፣ ሙቅ ፀሐይ ነው። ሁለተኛው ፕሮሰርፒን የሚባል ደግሞ ትንሽና ቀዝቃዛ ብሎ አስቀምጧል። ይሄ ሰውዬ አያቃጥሉም፣ ነገር ግን በማይታወቅ ምናልባት በኤሌክትሮማግኔቲክ ሂደት ብርሃንና ሙቀትን ያወጣሉና መንትያ ፀሐዮች በመሬት ውስጥ የተረጋጋ የሙቀት መጠንን ይሰጣሉ ብሎ የሃሎ እርዝ ደጋፊ ሆኖ ተገኝቷል። ይሄ ሳይንቲስት ማለት ነው። ቴርሞዳይናሚክስ ላይ እውቀቱ ላይ በጣም የሚጠቀስ ሳይንቲስት የነበረ ነው። አራተኛው ግን ምናልባት ሚዲያ ላይ ሰዎች ሊያገኙት የሚችሉት ጆን ክሌቭስ ነው። ይሄ ከ1780 እስከ 1829 የነበረ ነው። የአሜሪካ የቀድሞ የጦር መኮንን ነው። ይሄ ሰው ይህንን ጽንሰ ሐሳብ በአሜሪካ ላይ ያስፋፋ ነው እና ምድር በውስጧ ብዙ ነገርን ማኖር የምታስችል ናት ብሎ የሚያስብ ነው እና ምንድን ነው የሚለው ዋልታው ላይ ሰሜን ዋልታና ደቡብ ዋልታ ላይ ግዙፍ ክፍተት አለ ይላል። ወደ 800 ማይልስ ስፋት ያለው ነው። እንደ በር ነው ማለት ነው ወደ ውስጠኛው ዓለም ለመግባት ይላል። የውስጠኛው ክፍል በፀሐይ ብርሃን ነጸብራቅ ወይም በውስጣዊ ምንጭ ይበራል ነው የሚለው። የሰሜን ዋልታን መክፈቻን ለማግኘት የአሜሪካ ኮንግረስ ጥያቄ ያቀረበ፣ ገንዘብ በጀት ስጡ፣ እኔ ቀጥታ ሄጄ በሩን አገኘዋለሁ የሚል ነበረ። የአሜሪካ ኮንግረስ ጥያቄውን ውድቅ አደረገው እና በራሱ 1829 ጉዞ ጀምራለሁ ባለበት ጊዜ ባልታወቀ ሁኔታ ሞተ ተባለ ነው። እንግዲህ አይታወቅም እንትኑ ብዙ ነገሮች ይባላሉ በሞቱ ዙሪያ ያው እዛ ውስጥ ባንገባም፣ ግን ምንድነው በጀት ጠይቋል። በሰሜን ዋልታ ያለው በር አገኘዋለሁ ብሏል። በጀቱ አልተፈቀደለትም። በራሴን አድርገለ ሙከራ አድርጎ ነበር የሚሉ ሐሳቦች አሉ፣ ግን ሞቷል ይሄ ሰውዬ። ሌላው ይህንን አስመልክቶ ደግሞ 19ኛው ክፍለ ዘመን ላይ ጁልስ ቬርኒ ጆርኒ ቱ ዘ ሴንተር ኦፍ ዘ እርዝ ጉዞ ወደ ምድር ማዕከል የሚል በ1864 በጣም አንድ መጽሐፍ ጽፏል። በታላቅ ጀብዱ የተሞላ ወደ ውስጥ ገብቶ ብዙ ፍጡራን ምን የሚያሳይ ልብ ወለዳዊ ጉዞ ማለት ነው እና የዚህ ሰውዬ የጉዞ ሐሳብ ብዙዎችን ጸሐፊዎችን
አነሳስቷል። ሌላው ኤድዋርድ ቡልዌር ሊቶን የሚለው ዘ ካሚንግ ሬስ የሚል በ1871 ላይ በጣም ከሳይኪክ ኃይሎች የበለጠ የላቀ ቴክኖሎጂ ያለው ቪሪሊያ የሚባል የምድር ውስጥ ነገድ አለ ብሎ በጣም በስፋት ጽፏል። የምስጢር መግቢያ በሮችን ምኖችን እያለ በስፋት ጽፏልና በሳይንሱ ዓለም ያሉ ሰዎችም ከሳይንሱ ዓለም ውጭ የነበሩ ሰዎችም ይሄን ነገር በጣም በትኩረት አይተው ብዙ ሙከራዎች አድርገዋል። ብዙ ጥናታዊ ጽሑፎች ጽፈዋል። አሁን ባለው የሪሰንት ሳይንስ ግን ተቀባይነት ባይኖረውም አንዳንድ ጊዜ አሁን እንትን እንዳይለን አሁን ያለው ሳይንስ አይቀበለውም ሲባል ግን ሰዎች አንዳንዴ ሳይንስን እንደ እግዚአብሔር ቃል አድርገው የመውሰድ ነገር አለ እና ሳይንስ ላይ ቅድም እንደተናገርነው ሜንስትሪሙ የሚለው አለ። አዲሱ ደግሞ የሚመጡ ሳይንሶች አሉ ከሜንስትሪሙ ወጣ ብለው። ለምሳሌ የሆነ መጽሐፍ ላይ ሳነብ ስለ አቶሚክ ሞዴል ድሮ ሃይስኩል ላይ የተማርኩት ዩኒቨርሲቲ ላይ ያየሁትና ግን እዛ መጽሐፍ ላይ ያየሁት ይለያያል። ኮምፕሊትሊ ኳንተም ሞዴል ኦፍ አተም ብሎ ንጹህ ወረቀት ነው የሚያስቀምጠው ዶክተር ጆ ዲስፔንዛ ማለት ነው። እና አሁን ያለው ሳይንስ አይቀበለውም ማለት ግን እውነት አይደለም ማለት እንዳልሆነ መገንዘብ በትክክል ምክንያቱም ሳይንስ ሁሌ ራሱን ያሻሽላል። አንድ ጽንሰ ሐሳብ በሌላ ጽንሰ ሐሳብ ይሻራል። ሲሻር ግን ሳይንስ ምንድነው ይቅርታ አይጠይቅም፣ በቃ ያስቀምጣል ማለት ነው። ምንም ችግር የለበትም። ስለዚህ አንዱና በጣም ትልቁ ጥያቄ ምንድነው እነዚህ ዓለማት ካሉ ሳይንቲስቶቹም ራሱ ሄደን እንግባ እኒ ብለው የሚጠይቁ ከሆነ መግቢያቸው በራቸው የት አለ ተብሎ ነው የሚገመተው? እንግዲህ ግምቱን ላስቀምጥ የሚባለውን ዓለም አቀፍ ይሄ አለ የሚሉት በተለይ ይሄ አለ የሚሉት የዚህ ደጋፊዎች አሁን ለምሳሌ 8 ቢሊዮን ይሞላል የዓለም ሕዝብ። ይሄን ምናልባት የሚደግፉ ሚሊዮኖች ሊኖሩ ስለሚችሉ ምንም ልንል አንችልም። ብዙ ነገር ነው፣ ብዙ ጽንሰ ሐሳብ ብዙ ሐሳብ ነው ያለው። ስለዚህ መግቢያዎቹ የት ሊሆኑ ይችላሉ የሚለውን ነገር ልንገርህ አንተ ከፈለክ ሄደህ ወደዚህ ነው መሰደድ እንጂ። እንግዲህ ይሄንን ሐሳብ የሚደግፉ ሰዎች ይሄ አንደኛው ምንድነው ቲቤት ላይ ነው። ቲቤት ላይ የካይላሽ የሚባል ተራራ አለ። ትልቅ ተራራ ነው እና ወደ ጥንቱ ዓለም ወር እዚህ እነዚህ ፍጡራን ወዳሉበት መግቢያ ነው ብለው በጣም ሰፊ ነገር ይናገራሉ። ይሄ እንግዲህ ተራራው ወደ 6638 ሜትር ነው ወይም 21778 ጫማ ነው። ካይላሽ ተራራ የሚገኘው ከኢንዱስ እና ብርሃማፑትራ እና ካርናሊ ወንዞች አጠገብ ቲቤት ውስጥ ነው። ይሄንን እንደ ሳክሪድ ማውንቴን ያዩታል፣ እንደ ተቀደሰ ተራራ ያዩታል በእነሱ ማለት ነው። የምድር አክሊል አድርገው ያስቡታል ያን ስፍራ። የዓለም ዘንግ ብለው ነው የሚያምኑት ያን ተራራውን ቦታ ማለት ነው። ስለዚህ ሰማይና ምድርን ወር የታችኛውን ዓለምና ምድርን የሚያገናኘው ዘንግ እዛ ጋር አለ የሚል እሳቤ ያላቸው። ሻምባላ የሚባለው ከሂማሊያ በታች እና ስውር ስርወ መንግስት ያለበት ቦታ መግቢያ ነው የሚሉት። የሰላም ቦታ፣ የጥበብ ቦታ፣ የቅድስና ቦታ ብለው ያምናሉ ያን ስፍራ እና አንድ ትልቅ ስርወ መንግስት ነው ብለው ነው የሚያስቡት። ባለፈው መርሃ ግብራችን ላይ ትዝ ይልህ እንደሆነ በኢትዮጵያ የብራና መጻሕፍት ስናይ 14ቱን ኪንግደሞች የሚጠቅሰውን አይተናል አይደለ? ውቅያኖስ ላይ ከመሬት በታች እንደሚል ሁሉ በተመሳሳይ መልኩ በጣም ወደ ሻምባላ የሚባለው ይሄ እዚህ አይነት ፍጡራን ወደሚኖሩበት ዓለም መግቢያ በር ነው ይሄ ተራራ፣ የካላሽ ተራራ ታርጌት እንዳለው ማለት ነው። አሁን እንግዲህ እንበለው የምድሩ ማለት ነው። ስለዚህ እዚህ ውስጥ የሚገባው በፍጹም መንፈሳዊ ንጽህናና ዲቫይን ኮል ነው የሚሉት እነሱ ናቸው። በመለኮታዊ ጥሪ ሰዎች ይገባሉ። በኃይለኛ ድግግሞሽ የሚያበራ ብዙ ልኬት ያለው ቤተ መቅደስ ሲሆን ብዙ አዳራሾች አሉት። የነሱ ሚሉትን ነው አይደለሁም። የከርሰ ምድር አዳራሾች አሉ። የአትላንቲስ ቅርሶች የጥንቶቹ ጠፉ የተባሉት ማለት ነው ቅርሶች አሉ። በክሪስታል የተሰራ ቤተ መጻሕፍት አለ እና ወደ አጋርታ ወደሚባለው መግቢያ በር ነው ይሄ ተራራ ይላሉ። ስለዚህ አንደኛው ይሄ ነው። ሞክር ሄደ። ሁለተኛው ሰሜን አሜሪካ ነው። ሻሽታ የሚባል ተራራ ነው። ሰሜን ካሊፎርኒያ ነው። ካሊፎርኒያን ያው ደጋግሜ ሄጄ አይቻታለሁ። እዚህ ተራራ ላይ ግን አልሄድኩም እና ይህ ተራራ 14179 ጫማ ወይም 4322 ሜትር ከፍታ ላይ ያለ ያንቀላፋ እሳተ ገሞራ ያለበት ነው።
እና በብዙ መቶ ማይሎች ላይ ይታያል ተራራው። ከሩቅ ማየት ትችላለህ ይሄን ተራራ። በተለይ ነባር የአሜሪካ አሉ አይደል ህዝቦች የበፊቶቹ ሞዶ ሻስታ የሚባሉ ቅዱስ ተራራ አድርገው ያዩታል። የጥንቶቹን ነው ማለት የአሁን አሜሪካ ሳይሆን ዋነኛዎቹ ነባሮቹ የነበሩት ይሄን ተራራ ስቲል ያከብሩታል። ምንድነው የሚሉት የተቀደሰ ትውልድ መነሻ የሚል ሐሳብ አላቸው። ሁለተኛ ደግሞ የታላላቅ መንፈስ የአባቶቻችን መንፈስ ማደሪያ ነው የሚሉት አለ እና ከቀድሞ አባቶች ጋር ያገናኙታል ነባራ ሲስተሮቻቸው። እና አሁን በሃያኛው ክፍለ ዘመን እስካሁን እስካለንበት ደረጃ ያሉት ደግሞ ይህንን ሐሳብ የሚደግፉት ምንድነው የሚሉት በፓሲፊክ ውቅያኖስ ውስጥ የጠፋው አህጉር የሚባል አለ። ለምሳሌ ሌሙሪያ የጥንት ስልጣኔ ሀገራቸው ከመስጠሟ በፊት እዚህ ተራራ ውስጥ ነው የተደበቁት ነው የሚሉት። የነሱ ሐሳብ ነው እና የነሱ ስልጣኔ ውስጡ ነው ያለው የሚል ሐሳብ ነው ያለው። እንግዲህ አንዱ ስርወ መንግስት ለማለት ይቻላል። እና ከመሬት በታች ያለች ሰፊ ከተማ አድርገው ያያዋታል። በእነሱ እይታ በጣም የሚያብረቀርቁ ህንፃዎች ቤተ መቅደሶች እንዳሉ ይጽፋሉ። ክሪስታል የሆኑ በክሪስታል ማለት በተለያዩ የከበሩ ድንጋዮች የተሰሩ አዳራሾች፣ ቤተ መጻሕፍት እና መንፈሳዊ ቴክኖሎጂዎች ያሉትን ቴሎስ የምትባል ቦታ ገነቡ ነው የሚሉት የነሱ ሐሳብ ነው። እና እዛ ውስጥ ማን ይኖራል ሲሉ የነሱ ጥናት ነው የኔ አይደለም። ቴሎስ ላይ የጥንት ዕውቀትን የጠበቁ ይላል ቁመታቸው ረዣዥም ጥበበኛ የሆኑ ሌሙሪያውያን የሚባሉ ይኖራሉ ነው የሚሉት። በጣም በመንፈሳዊ ጥበብ የላቁ ናቸው። በብርሃን ላይ የተመሰረተ ፈውስ የሚያደርጉ ናቸውና እና መንፈሳዊ አባቶች እስቲ እንደውም ወደ መጽሐፍ ቅዱስ ሁሉ ሄዱና እንደነ መልከ ጼዴቅ ያሉ እንደ አለቃ ሆነው እዛ ዓለም ውስጥ አሉ። አሴንድድ ማስተር ሆነው ማለት ነው። እዛ ውስጥ ሆነው መምሮ ነው እንደ ሊቀ ካህናት ሆነው እና ይሄ የነሱ ሐሳብ ነው። አሁንም ደጋግሜ ምክንያቱም ይሄንን ሐሳብ እንደዚህ ማቅረብ የተሻለ ነው። የራሴን ብዙ ምልከታ ማቅረብ እችላለሁ በዚህ ላይ ግን ይላሉ ማቅረብ ነው። እንደውም ፍሬዴሪክ ስፔንሰር ኦሊቨር በ1894 ከተራራው በታች የሚኖሩትን አትላንቲካውያንን የሚመስሉ የአትላንቲስ ሰዎችን የሚመስሉ ኤድዌለር ኦን ቱ ፕላኔትስ የሚል ነገር ጽፏል። እና ያ አንዱ ትልቁ ይሄንን ነገር በሚያቀነቅኑ ምሁራን በጣም ትኩረት የተሰጠው ቦታ ያ ነው። ሁለተኛው ሶስተኛው የጎቢ በረሃ ነው። ይሄ ደግሞ በሰሜናዊ ቻይና እና በደቡብ ሞንጎሊያ የተወሰኑ ቦታዎች ነው የሚይዘው። ትልቁ በረሃ ነው። በጣም ትልቅ በረሃ ነው እና በጣም አስቸጋሪ የሆነ የአየር ጸባይ ያለው ባዶ ነው እና የሌላ ዓለም ስሜት ባለው እንቅስቃሴ ያልባ ጸጥታ የተሞላ ነው። ይሄ ምድረ በዳ በጣም ጸጥታ የተሞላ ነው እና ምንድነው የሚሉት በጥንት ጊዜ ምስራቅና ምዕራብን የሚያገናኝ ሲልክ ሮድ ነበር ይላሉ። ያ ቦታ እንደሆነ መግቢያ መውጫ ነበር ነው የሚሉት። እና የአጋርታ ዋና ከተማ ወይም እቺ የተቀደሰችው የመሬት ክፍል በዚህ በረሃ ውስጥ ትገኛለች ብለው ደግሞ ይሄን ሐሳብ የሚያነሱ ብዙ ሰዎች አሉ። እና ምንድነው የሚሉት የብርሃን ከተማ ይሏታል፣ ሻምባላ ይሏታል። ግን ትንሿ ሻምባላ ትልቁን አይተናል ይላሉ። እና ጥንት በነበረው የሌሙሪያን ፓሲፊክ ላይ የተነሳው በአትላንቲክ በነበረው ከፍተኛ ርዕደ ምድር ጊዜ ከተማዋ ወደ ውስጠኛው ምድር ወረደች ነው የሚለው ከነዋሪዎች ጋር። እነዛ ነዋሪዎች ስቲል አሉ፣ ስርወ መንግስት አላቸው እና ቦታውም እዚህ በረሃ ውስጥ ነው የሚሉ አሉ። አራተኛው የሰሜንና የደቡብ ዋልታዎች ናቸው፣ አርክቲክ እና አንታርክቲካ። ይሄንን ለብቻው እናንሰው ማን ያዘዋል? በጣም ሰፊ ነገር ነው። ምክንያቱም አርክቲክ እና አንታርክቲካ አድሚራል ምናምን የሚባል ሰው ግን ሄዶ አልነበረ። በጣም ብዙ ጉዞ ተደርጓል። አሁን በጣም ከሚጠበቁ ቦታዎች አንተ እኮ አይፈቀድልህም ወደዛ ለመሄድ። ከባድ ቦታ ነው አንታርክቲካ። ሚሊታሪው በጣም ጠንካራ ነው። ሲር አድሚራል የሚባል የሆነ ሰውዬ ፈርስት ታይም ሄዶ እንደነበር ይሆናል። ብዙ ጉዞ ተደርጓል፣ ግን በጣም በጥንቃቄ አሁን አይፈቀድም። ማን ነው የሚጠብቀው? አሁን እንግዲህ ቦታው በራሻም በአሜሪካም በተለያዩ የጦር እንትን ነው፣ እንደ ቤዝ ነው፣ በጣም የጦር ቤዝ ነው እና ትንሽ ለየት ያሉ ነገሮች አሉ። ኢቭን የናሳ የትክክለኛውን ጉግል ማፕ አይደለም የሚያሳየን እንጂ በሮች አሉ ነው የሚሉት። ዩኤፍኦ መውጫ መግቢያ ናቸው እነዚህ ፍጥራ እና ያም እኮ ያለው እኮ አሜሪካው ሄጄ ሊየው ነው እና በጀት ይፈቀድልኝ ከኮንግረሱ የሚል ነበር፣ አልተፈቀደለትም እና ስቲል አጨቃጫቂ ቦታ ነው።
በዚህ አጋጣሚ ደግሞ እሱን ስናነሳ የቅዱስ ገብርኤልም ታቦት ሄዷል እዛና አንታርክቲካ አለ አንድ ቤተክርስቲያን ነው ያለው በጣም ትልቅ ታሪክ የሰራ እሱ በሚቀጥለው ጊዜ እናንሳው ምክንያቱም የፖሉ ጉዳይ ወሳኝ ጉዳይ ነው አርክቲካ አንታርክቲካ እነዚህ ዓለማት ለምሳሌ ሆሎ እርዝ ለሚሉት መግቢያና መውጫ ብለው የሚያስቧቸው ቦታዎች ሁለቱ ናቸውና ራሳቸውም ችለው ከተነሱ ብዙ ነገር ማንሳት ይቻላል እዛ ላይ በጣም ወሳኝ ጉዳይ ስለሆነ ማለት ነው ሌላው ቅድም እንዳልከው አሁን አንተ እንደተጠቀስክልኝ ዋሻዎች ከመሬት በታች ያሉ መንገዶች ከጥልቅ ማለት ከመሬት በታች ለማለት ነው ግዛቶች ጋር የሚያገናኙ መተላለፊያ ናቸው ይባላል ይሄ አንዱ እይታ ነው ብዙ ጊዜ ሰምተህ ከሆነ አላቅም ቅድምም የጠቀስክልኝ አለና እስካሁን ደፍሮ ዋሻ ውስጥ የሚገባ የለም እኮ አለ ብዙ ነገር ይነገራል ስለ ዋሻ ግን ማን ይገባል ለአንድ ጓደኛዬ ጋር ስንጮህ ስለምን ነው ሰዎች ግን ዋሻ ውስጥ መግባትና እንዲህ አይነት ነገር ጉዞ ማድረግ የሚፈሩ ሲል ምን አለ አይ እንዳይለከፉ ነው አለኝ አሃ ምን ውጪስ መለከፉ የትቀር እና አንድ ሰው ምናልባት ይሄንን ይዞ ማየት ይቻላል ብዙ አሁን በአገራችን የሚባሉ አሉ እንደ ዋሻዎች በዚህ ያደርሰው እዚህ ያደርሳሉ ግን ሙከራ ያደረገ ሰው የለም ፍርሃት በጣም መጥፎ ነገር ነው በላሊበላ ተገብቶ ኢየሩሳሌም የሚያስወጣ ዋሻ አለ ይባላል ግን ማንሱም ዋሻ ደግሞ ወደ ላሊበላ የሚያወጣ ማለት ይባላል ዋሻን ስናነሳ ኢኳዶር ላይ አለ በጣም ደቡብ አሜሪካ ማለት ነው አንድ ትልቅ ዋሻ አለ እና ያ ዋሻ ራስ ወደዛ የሚወስድ ነው የሚል ደግሞ ሐሳብ አለ ይሄ እንግዲህ በጣም በብረት የተሰሩ መጻሕፍት አሉ ይባላል እና የአትላንቲክም ካዝና እዛ ነው የሚል አንድ ሐሳብ አለ ይሄ ዋሻ ባይዘው በኒል አርምስትሮንግ እንዲፈተሽ ተደርጓል በ1970ዎቹ የጠፈር ተመራማሪው ሄዷል ዋሻ ውስጥ እንግዲህ አይቶ ወጥቷል ብዙ አልተነገረም ከዛ በኋላ ያለው ነገር ግን ኒል አርምስትሮንግ ሄዷል እዛ ቦታ ላይ ሌላው የአማዞን ደን ነው ብራዚል ፔሩ አካባቢ እነዚህ በጣም ጥቅጥቅ ያሉ ደኖች ወደ ውስጣዊው ዓለም መግቢያ ናቸው የሚል ሐሳብ አለ ሌላ ቲቤት አካባቢ ሂማላያ ውስጥ ዋሻ ውስጥ ያሉ ብዙ ገዳማት አሉና ወደ እነዚህ ዓለማት የሚወስዱ ምኖች ናቸው ይላሉ በሮች ናቸው ይባሉ አሉ ሌላው ተርኪ ነው ተርኪ ላይ ወደ 20,000 በላይ ሰዎችን የሚያስጠልል አንድ ዋሻ አለ እና በጥንት ክርስቲያኖች ተገንብቷል የሚል ሐሳብ አለ ኖ የተገነባው በጥንት አትላንቲስ ዘመን የነበሩ በእነሱ ዘሮች ነው የተገነባውና ወደዛው ዓለም የሚወስድ ነው ተብሎ ይታሰባል ሌላው የቡሴጊ ተራራ ሩማኒያ ነው እነዚህም ደግሞ በጣም ብዙ አይነት አዳራሾች አሉ ይባላል ክሪስታል የተሰሩና ወደዛኛው ዓለም የሚያስተላልፉ ናቸው የሚል ምልከታና ሐሳብ አለ ማን ያዘዋል በጣም ይገርማል እነዚህ ግን አሁን ይጎበኛሉ በአካል ሰዎች ሄደው ይጎበኛቸዋል እንደዚህ አይነት ነገር ሪሰርች የሚያደርጉ ፓሽኑ ያላቸው ሰዎች በጣም ቦታዎቹ እኮ አንዱ በጣም ረጅም ተራራ ነው በጣም ሄዳል አንተ አሁን ካልፈለክ እኔ አልሄድኩም መዋሸት አልፈልግም አልሄድኩም ግን ወደፊት ምናልባት ይሄድ ይችላል ካሊፎርኒያ ላይ ያላችሁ ተመልካቾቻችን እስቲ ካሊፎርኒያ ካላችሁ ቼክ አድርጉት የተባለውን ተራራ ሂዱ ስለ ቲቤት ብዙ ነገር ነው የሚባለው ሰሞኑን ራሱ እሱን ያውን አላቀም ብቻ ቻይና የአሜሪካን ጋዜጠኞች ፖለቲከኞች ወደዛ ትራቭል እንዳያደርጉ እገዳ አስቀምጣ ነበር ቦታው በራሱ በጣም የሚገርም ትልቅ መንፈሳዊ ቦታ እንደሆነ ይነገራል አዎ እንደዚህ አይነት ምስጢራዊ ቦታዎች በጣም በከፍተኛ ሁኔታ የሚጠበቁ ናቸው እንግዲህ በረቀቱም ዓለም ይሁን በግዘፉ ዓለም ብቻ በጣም ከፍተኛ ነገር ያለባቸውና ወደ ውስጠኛው ዓለም የሚወስዱ በሮች ናቸው ስለዚህ በዛ ውስጥ ያለፈ ሰው ያኛውን ቅድም ባለፈው ሳምንት ያየነውን አሁንም ያለውን የሚጠቅስ ነው በዚሁ አጋጣሚ እዛ መተርጉማኑ ኢትዮጵያውያኑ ያስቀመጡት ላይ ለምሳሌ ባለፈው ጠቅሰነዋል ከምድር በታች ያሉት ሁሉ ይንበርከኩ የሚለው ላይ ማለት ነውና ምን ይላል እዛ ላይ ትልቁ የብራናው መጽሐፍ ትልቁ ነገረ ማርያም ላይ እነዚህ ኪንግደሞችን ሲያሳያት መልአኩ ልክ ጌቱ ጋር ሲደርስ የተናገረው ቃል አለ ይላል ያ ቃል ሲናገር ነው በሮ የተከፈተው ነው የሚለው ምንድነው ቃሉ ስም አምላክ ነው የአምላክ ስም ነው እና እንደገና ደግሞ የውቅያኖሱን በተመሳሳይ መልኩ በተለያዩ አቅጣጫዎችም ያሉ እነዚህ 14 ኪንግደም ነው የሚያስቀምጠው
ሰፊ ነውና በጣም መጽሐፉን ሳነበው ተገርሜ ነበረ። በጣም ቆይቷልና ማግኘት እንችላለን። ያ መጽሐፍ ግዕዝ ነው። ከፈለክ ወይ እየተረጎምኩልህ አንድ ቀን ቁጭ ብለን በጣም ደስ ይላል። መተርጉም እንደመሆነ መተርጎም እችላለሁና በጣም ሰፊ ነውና አንዳንዴ ሳነበው እገረማለሁ። ከፈለጋችሁ ግን ከታች ይተርጎምልን ብላችሁ የምትጽፉ ከሆነ አንድ የቤታችን ታሪክ ነው። በጣም ሰፊ ጉዞ ነው። እንደዚህ አይነት ነገሮች የሆነ ለኢማጂኔሽናችን ወደ ሌላ ዓለም ትራንስፖርት ስለሚያደርጉን በጣም ይጠቅማልና በተለይ እናቶቻችን አባቶቻችን የጻፉት ስለሆነ ቢተረጎም ለትውልዱ አክሰስ የሚያደርገው ኢንፎርሜሽን ነው ብዬ አስባለሁ። አዎ ጥሩ ነው። በጣም የረቀቁ ነገሮች እኮ ናቸው እንደዚህ አይነት ነገሮች እና ይገርመኛል አንዳንድ ጊዜ ሳነብ። ቅድም እንዳልኩት ነው ዜና ምስጢርን ሳነብ እኔ ነገሮችን ሳያቸው በተለያየ አንግል ነው። አንድ መጽሐፍ ውስጥ ለምሳሌ ስለ አንድ ጉዳይ ቢጻፍ በውስጡ ደግሞ የተቀመጠ ሌላ ነገር አለ። ሰው የሚመስለው ስለ አንድ ነገር የተጻፈ ይመስለዋል፣ ግን በውስጡ ደግሞ ያለ ሌላ ንብርብር ነገር አለ። ለምሳሌ በእኛ በቀመረ ፊደል ትምህርት ወደ 400 ተማሪዎች አሉ ይሄን ማስተምራቸውና አሁን 400 ደርሰዋል። ኦልሞስት 400 እና አንድ ፊደል እንደ ፊደልነቱ አይደለም እዚህ ትምህርት ውስጥ ያለው ጥበብ 8 ትርጉም አለው። ቀመራዊ ትርጉም አለው፣ ምሳሌያዊ ትርጉም አለው፣ ምስጢራዊ ትርጉም አለው፣ ወደ በጣም መንፈሳዊ ትርጉም አለው፣ ቅርጸ ፊደላዊ ትርጉም አለው፣ ድምጸቱ ይተረጎማል እና እያንዳንዱን ስታዩ 8 ነገሮች ካሉት አንድ ነገርን ስታይ ኦር ስታነብ በተለይ ጥንታዊ ሰነዶችን እኔ አሁን ፊሎሎጂስት ነኝ፣ ባለሙያው ነኝ። የዛ ባለሙያ ከመሆኔ ጋራ በደንብ አድርገው እየተበለተ ነው የሚነበበው እና ነገሮችን በብዙ መልኩ መረዳት ይቻላል የሚል እምነት አለኝና መተርጎም ይቻላል። ግን ለአይምሮ ከባድ የሆኑ ነገሮች አሉና እነዛን እንዴት እንደማቅረብ እንደሚቻል አላውቅም። በጣም ከባድ ነው። ግን አሁን ያለንበት ዘመን ደግሞ ይሄንኛው ጉዳይ እንዲወጣ በጣም ትውልድም እየጠየቀ ነው። የሆነ ነገር እንዳለም ያስታውቃል። ግን እስኪ እንደ ውጭ ሀገር ያሉት ይቅሩና ሀገራችን ላይስ መግቢያ በሮች አሉ? የት አካባቢ ሊኖሩ ይችላሉ ተብሎ ይታሰባል? ይህ ጥያቄ ለፈኝ ግምት ላስቀምጥ እችላለሁ። አንድ 5 ቦታ ግን ይለፈኝ። አንተ ግን የራስን ግምት አስቀምጥ። እኔ አንድ ሴት አለች እንደዚህ ፌስቡክ ላይ መከታተላት ፍሬንጅ ናት እና እንደዚህ ነገር ኢንተረስት ስለሚያደርገኝ ውስጤ በጣም ይሄዳል። በቃ በጣም ነው እንትንም የሆነው። ምናልባት ይሄንን ኮንቨርሴሽን ምናልባት ለዛ ሊሆን ይችላል ይሄንም እየተወያየን ያለ ነውና ትጽፋለች። አሁን ትጽፋ ነባለሁ እና ከሜክሲኮ ጋር የሆኑ ፒራሚድ የሆነ ድንጋይ ምናምን አይነት ነገር ታመጣለች እና 40 ምንጭ ሪትሪት ተከታታዮችን ይዣቸው ሄዳለሁ እና ሄደን የምናይበት ቦታ በጣም ያስገርማል እና በጣም ነው የሚያስገርመው። ቦታው ላይ ትልቅ ድንጋዮች አሉት፣ ዋሻዎች አሉት እና 17 ዙር ነው የሄድነው። አንደኛው ዙር ላይ አንድ ልጅ ምን አለኝ፣ የሆኑ አባት እዚህ ቦታ አሉ ፊል አደረኩኝ አለ። ቦታውን ሁሉ ጊዜ ስንሄድ ሳየው የሆነ ነገር ዋሻ ውስጥ እንዳለ ፊል አደርጋለሁ። ወደ ዶርዜ አካባቢ ነው፣ ተራራውን እየወጣን ነው የምንሄደው። ትልልቅ ድንጋዮች አሉ፣ ነጫጭ ቅብ የሆነ ነገር እንደ ሽበት አይነት ነገር አላቸው። ሳያቸው አይ ፊል ላይክ እሷ እዛ ሌላ ሀገር ሆና ያሳየችኝ አይነት ድንጋይ ነው። አይ ፊል ላይክ የሆነ ላይፍ ያለ ይመስለኛል ሳየው ማለት ነው። ዝም ብዬ ሄጄ አጥርቼ ገብቼ ምናምን አይደለም። ለምን አትገባም? ምናልባት ቅድም ስታወራ እያሰብኩኝ ነበር፣ እንደው ደፍሬ በገባ ምን ይመጣል? እግዚአብሔርን አምኘው ከተለከፍኩም ልለከፍ ብዬ ብገባ ለምን እኔ በጎ ነገሮች ሁሉ ከመጥፎ ነገር ጋር ተሳሰሩ የሚለው ሀሳብ ነው ያለኝና እንዴት በጎ ነገር ከሆነ የተቀደሰ ቦታ ከሆነ የተቀደሰውን የእግዚአብሔርን ስም ጠርተህ ብትገባ እንዴት መጥፎ ነገር ይመጣል ብሎ ይታሰባል? ባይ ዘ ዌይ በጣም ከባዱ ነገር የሙቪዎቹ ናቸው። ሃሊውድ ላይ የሚሰሩ ሙቪዎች እንደነዚህ አይነት ዋሻዎች ሲገባ አስፈሪ ፍጡራን ወጥተው ምናምንና አስደንጋጭ አድርጎ አይምሯችን ላይ ስሎታል። ስለዚህ ነገሮቹን ወደ ተቀደሰ ነገር ከማየት ይልቅ ወደ አስፈሪ ነገር እናያለና እንደዚህ አይነት የሚያጫውቱን ሰዎች አሉ እኮ። አሁን አንድ አባስ ያጫውቱ ምንድነው ዋሻ ውስጥ ነበሩ አይነት ነውና እና በር አለሽ ነው ሲገቡ ግን ሌሎች አይነት አገኙ ነው። ትልቅ አባት ነው፣ አብረን ስንጨዋወት ነውና ቦታውንም ጠቅሰውልኝ ነበረና ከሄዱ ከዛ ትልቅ ሰዎች አገኙ ነው። ጺማቸው ረጃጅም በጣም የተለየ ቦታ እና እንዴት መጣህ አይነት ብለው ትንሽ ቀን ካቆዩአቸው በኋላ እንደመለሷቸው በጣም እንዳለቀሱ
እኔ እዚህ መኖር እፈልጋለሁ ነው ለአንተ አልተፈቀደልም ተመለስ አይነት እንደዚህ አይነት ታሪኮች ሁሌ እንሰማለን የተለመደ ነገር ነው ስለዚህ ይሄንንም መመርመር መቻል እንዲህ አይነት የተሰወሩ ዓለማት አሉ ቦታዎች አሉ ኢቭን ሰዎችም ሊሆን ይችላል እኮ እንደዚህ ካለ ፍጥረት ብቻ ሳይሆን ሰዎችም ያሉበት ዋሻ ይባል ይሰማል ድምጽ የሚሰማበት ቦታ አለ ምስጋና የሚሰማበት ይሄ ደግሞ በጣም የተቀደሰ ቦታ አለ ይባላል ግን ኢኒሺዬቲቭን ወስዶ የሚሄድ ሰው ግን አንድ ሰው ማግኘት በጣም ከባድ ነው ከ120 ሚሊዮን ውስጥ ማለት ነው ምናልባት እስቲ እንደው ኤክስፒሪየንስ ያደረጋችሁ ሰዎች ካላችሁ ኮሜንት ብታደርጉ ኮሜንት ያድርጉ ይሄ ነገር ኤክስፒሪየንስ ያደረጋችሁ ቅድም የተባሉ በዓለም አቀፍ ፕሌሶች ላይ ሄዳችሁ ያያችሁ ካላችሁ ሀገራችን ውስጥም እንደው ሄዳችሁ የተመለከታችሁ ካላችሁ ብትነግሩን በጣም ደስ ይለናል እኔ አንድ ወዳጄ ቅድም ስናወራ ነበርና የሆነ ቦታ ሄጄ አለች ሂርላ የሚባል አካባቢ ነው ምናምን አለች ሂድና ይብላኛለች ሄጄ በጣም የትልቅ ሰው መቃብር አይቻለሁ እንትን ሬሳ ሳጥን ማለት የሰው አይደለም ያለች ይሄ የኤሊያን ነገር ነው የሚመስለውና በጣም ትልቅ ነው ሬሳ ሳጥናቸውን አይቻለሁ ብላኝ አስደንግጣኛለች እንዲሁም ምንድነው ለሁለቴ ምናምን ያገኘዋት አሁን ስለተገናኘን ዝም ብዬ ነው ያልነገርኩ በጣም ብዙ ነገር አለ ብላ ነግራኛለች ይኖሩ ይችላሉ ምክንያቱም ኢትዮጵያ በጣም ስልጣኔዋ የትየለሌ ብዙ ሺህ ዓመት ያስቆጠረ ነው እንደዚህ ያሉት ፊቶች ደግሞ በጥንት በባቢሎንም በግሪክም በሮማም በኢጂፕትም በተለያዩ ነገር ከሆነ ከዚህ ስልጣኔ የተቋደሰች ሀገራችን የማትሆንበት ነገር የለም የሚል እምነት አለኝ ይሄ ነገር እውን ከሆነ ማለት ነው እና በግሌ ምጠረጥራቸው አንድ 5 ቦታዎች ሊኖሩ ይችላሉ ይሄ ነገር ናስ ለኔ ነው ለራስ አንድ ጊዜ ለራስ ምትመረምረውና እንደዚህ አይነት መጻሕፍት ስታነብ ስትመረምረው እንዲህ አይነት ቦታ ሊሆን ይሆናል ግስፈትን ከርቀት ያስተባበረ ሴንተር ኤነርጂ ያለበት ቦታ የት ሊሆን ይችላል ምክንያቱም እንዲህ ያለ ነገር ካለ ስነፈለክ ያለበት ቦታ ሊሆን መሆኑ ግድ ነው ትንሽ የምታየው አካባቢውም ተፈጥሮም ትንሽ ለየት ያለ አለ አይደለም የምታየው ድንጋዩ ምኑ ለየት ያለ አለቱ ነገሮችን ልታስብ ትችላለህ ስለዚህ የራሴን በራሴ ላደርገው ግን እንደው አይበለውና ቢታወቅ እንደው ከታች ስልጣኔዎች አሉ ተብሎ ቢባል ይፋ ቢሆን ሜንስትሪም ሚዲያ ላይ ቢወጣ ምን ይፈጠር ይመስላል አይ ዓለም ትንሽ ደብለቅለቅ ይላል ባይዘይ በዚህ አይነት ጉዳዮች ላይ ብዙ የተጻፉ አሉ ጥንታዊ ሰነዶች ለምሳሌ እስክንድር ታሪክ ዜና እስክንድር ትልቁ መጽሐፍ ነው ለምሳሌ ሰበዳአት የሚባሉ እነዚህ ደግሞ ትንሽ ትውልዳቸው መጥፎ ነው እንዳሁኑ እንዳልነው ቅዱስ አይደት አለ በጣም አስፈሪ ፍጡራን ናቸው እስክንድር የዘጋባቸው የሚባል ነውና በሁለት ተራሮች መካከል ነው የተለያዩ ኃይል ያላቸው ድንጋዮችን ተጠቅመው ድንጋዮቹ ራሱ የንስር ቅርጽ ያላቸው ናቸው እነዛን ደግሞ ወስዶ ክሪስታሎቹን በሩ ላይ አድርጎ እንዳይወጡ አድርጎ እንደዘጋባቸው እነሱ ደግሞ ኦልሞስት ቁጥር ካልተሳሳትኩኝ ወደ 23 ኪንግደምስ ናቸው ስርወ መንግስት ናቸው እና እነሱ ራሱን ችሎ ሰፊ ነገር አለው እና እንዳይወጡ አረጋቸው ማለት ነው ይላል ያጥንታ እንግዲህ አሁን እንደ ፊሎሎጂስትነቴ ነው ጥንታዊውን ሰነድ ነው ማቀርበው እና ይሄ ታሪክ በብዙ ዓለም ይታወቃል መጽሐፉም ይታወቃል የእስክንድር እና ስሞቻቸውን ጭምር አንድሮሜዳ 2 ላይ ተጽፈዋል የነገዶቹን ስም ማለት ነው እና በጣም መውጣት የሌለባቸው ናቸው ከወጡ ግን ያጠፉናል ብዙ ነገር የሚያጠፉ ብዙ አሁን ሃሊውድ ላይ የሚሰሩት እኮ እነዚህ አይነት ሙቪዎች ናቸው አይደል ሳይንቲፊክ ፊክሽን በጣም ቢያንስ እኮ ይሄን ታሪክ ነው ሚሊየንስ ዶላር ያገኙበታል እኮ እንደኛ እኮ እንትን አይሉ እና በጣም የሚፈሩት የቫይብሬሽን ይሄ በጣም ከፍተኛ ሆነ ንዝረት ያሉት የሚሰጡ የሙዚቃ ኦር የዜማ መሳሪያዎች ይፈራሉ አይነት ነው በነዛ ነው የጠበቃቸው አይነት እና አሁን ይሄንን ሳይ ከማርስ የመጡ የተለያዩ ፍጡራን መተው ምድርን በጣም ብዙ ችግር ውስጥ ከተቱ ኒውክሌርም ተተኮሰ ኒውክሌሩን በቀላሉ አከሸፉት ማርስ አታክ ይመስለኛል መጨረሻ ላይ ግን ጭንቅላታቸው የፈነደው በሙዚቃ ድምጽ ነው በዜማ ድምጽ ነው ይሄ ፊልም ትዝ ይለኛል የቆየ ሙቪ ቢሆንም ስለዚህ እንደነዚህ አይነት ደግሞ ያሉበት ደግሞ ራሱን ችሎ ዓለም አለ ነውና ተፈጥሯቸውን መልካቸውን ሁሉ በብራና ላይ ተስለው አግኝቻለሁ አይቻለሁ ሰበዳአት ካለ ፍጥረት እነዚህ ደግሞ በሄኖክ ዘመን በተለይ እስከ ኖህ ድረስ በነበረው ከያሬድ ጀምሮ እስከ ኖህ በነበረው የወደቁት የመጡት አሁን ባደረጉት ነገር
ጄኔቲክስን ማኒፑሌት የማድረግ ስራ የሰሯቸው አይነት አድርጎ ነው የሚገልጻቸው። በጣም ያም ደግሞ ይባላል። አሁን ሉሜራይ ሲባል ሲቪላይዜሽን ሰምቼ አውቃለሁ። አትላንቲስ፣ ፕሊዲያንስ፣ አፕቲሪያንስ እነዚህ ካውንስል ሁላ አላቸው እና መጽሐፎች ሁላ ይጻፋሉ አሉ። ኦዲዮ ቡኮች ምናምን ነገር የተወሰኑትን እኔ እንደውም እኔ በጣም ማሰብ ያለብን ነገር ምለው እንደኔ ቢወጡስ አልከኝ ዝግጅት አለን ወይ? እሱ እኮ ነው። ሁለተኛ እነዚህ ነገሮች ቢወጡ ምንስ መልስ ለመስጠት ተዘጋጅተናል ለትውልዱ? በተለይ የሃይማኖት እኮ ሰዎች ይመለከታቸዋል። በጣም እኮ ምንድነው ነገሩ ነው? በጎች ናቸው ክፉዎች? ሊያታልሉ ነው የመጡ ዲሲቭ ሊያደርጉ ወይስ አይደለም? እንደው አይበለውና ቢሆን ስለዚህ ነገር ሁሉ እኮ ቀድመ ነው መዘጋጀት ያለበት። ጥንታዊ ሰነዱ አሁን እነዚህ እንግዲህ ለምሳሌ እንደኔ ውስጥ እንደኖረ ሰው ነው እነዚህ ያወጣሁት አይደለም። እና ቢመጡስ አሁን ለምሳሌ ምንድነው ልናደርግ የምንችለው? ምንድነው ዝግጅታችን? ዝም ብለን ዌልካም ወደ ምድር እንኳን ሰላም መጣችሁ ልንላቸው ነው ወይስ ነው እዛው ልንላቸው ነው? ምንድነው ነገሩ? የሚያስተምሩትስ ምንድነው? አሁን ለምሳሌ ቅዱስ ጳውሎስ ያለው ይገርመኛል። አሁን አይበለውና ይሄ ነገር ቢከሰት የሃይማኖት አባቶች ኦር ሊቃውንት ነገሩ ካሰቡት ውጪ ቢሆን የሚመሩበት አሁን በክርስትናው እምነት ላሉት ነው። ምክንያቱም በዛ ውስጥ እንዳለ ሌላውን ስለማላቀው መናገር አልችልም። ስለዚህ ጳውሎስ በሮሜ 8:38 ላይ ምን ይላል? መላእክትም ቢሆኑ ይላል ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን እዚህ ላይ ተመልከት። የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ቦታዎች እኮ ነው የሚጠቅሰው። ዝም ብሎ አይደለም። ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን አለ። ይኸው እዚህ ላይ ጠቀሰው። በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። ልዩ ፍጥረትም ቢሆን አለ። እዚህ ላይ መጠንቀቅ ያስፈልጋል ማለት ነው። አሁን ለምሳሌ አምልኩን ቢሉ አናመልካቸውም። ለምን? ከምድር በታች ላለው እንዳትንበረከክ እንዳሰግድላቸው፣ ይልቁኑ ደግሞ እነሱ መንበርከክ ያለባቸው ለክርስቶስ እንደሆነ ነው የሚጽፈው መጽሐፉ። ከዚህ ሁሉ ነገር ማየት ያስፈልጋል። ስለዚህ ከከፍታም ይምጣ ከዝቅታም ይምጣ ስለ አናናኪ ራሱ አለ አይደል? የሰውን ዲኤንኤ ማኒፑሌት አድርገዋል። ቅድም እንደተባለው አሁን ያስረሱታል፣ ያዘነጉታል እንደተባለው በቀደሙ ዲስከሽናችን ላይ አናናኪዎች ሊትራሊ የእኛን ዲኤንኤ ዲዛይን እንዳያደረጉት፣ አንዳንዶቹ በበጎ እንደሚያስቡን ሊያድኑ እንደሚፈልጉ ሊረዱ እንደሚፈልጉ፣ አንዳንዶቹ ደግሞ ሊያጠፉን በጦርነት በምን ያመርጉ እንደሚጠቀሙ እዚህ ምድር ላይ ያለውን ነገር እንደሚወስዱት ኖ የለም ይሄ ስቶሪ ደግሞ የጌታ የኢየሱስ ክርስቶስን ታሪክ ለማዛባት የመጣ ነው የሚሉም ደግሞ ሰዎች አሉ። ለዚህ እኮ ነው ይሄን ሁሉ ነገር ማየት ያለብን ዘመን ላይ ነን ብዬ ማስበው። ለዛ ነው ለምሳሌ ጌታችን ስለ ምጽአቱ ምልክት ሲናገር እንደ ኖህ ዘመን ይሆናል ነው ያለው። ምን ማለት ነው? የኖህ ዘመን ላይ ምን ነበር? ይሄን እኮ የጠቀስከው ጉዳይ እኮ ነው የነበረው። እነዛ የመጡት አሉ፣ ብዙ ነገር ሰርተዋል። ያ ነገር መጨረሻው ላይ እንደማይከሰት ምን ያህል እርግጠኞች ነን? ባለቤቱ እንደ ኖህ ዘመን ይሆናል ካለ። ስለዚህ አሁን ቅዱስም ይሁኑ ርኩስም ይሁኑ ብቻ ነገሮችን ቀድሞ ማወቅ ቅድም ላልከው ጥያቄ መልስ ይሆናል። ከመደናገጥ ቢያንስ ያድናል። አሁን እኮ ዝግጅቱም የለንም። በቃ መብላት፣ መጠጣት፣ መተኛት ነው። ቢሆን እኮ ይሄ ነገር ቢመጣ ብለህ እኮ ራሱ ማሰብ አለብህ። ቁጭ ብለህ እኮ ማሰብ አለብህ። እርስ በርስ ከመነታረክና ከመጨቃጨቅ ነው። በእንዲህ አይነት ሀሳቦች ላይ እኮ ፕላኔቷ የጋራ ናት እኮ የአንድ ሰው አይደለም፣ ንብረት አይደለችም። እና ማሰብ፣ ጥንታዊ ሰነዶችን መፈተሽ፣ በጣም መመርመር የሚያስፈልግበት ወቅት ላይ ነን ብዬ ነው ማስበው። እና ቦታዎቹን ግን ኮሜንት አድርጉ። እንዲህ ማለት እንግዲህ የራስ ሀሳብ ነው። ሳይንስ አይደግፈውም ይሄን ሀሳብ ደግግም የተናገረ ያለው ግን በዚህ በሃይማኖት በኩል በትውፊት በኩል በታሪክ በኩል ጥንታዊ ሰነዶች ግን ይሄን ነገር በስፋት እንትን እያሉ ነው። ሙቪዎችም እየወጡ ነው። በጣም ኢቨን ፕሬዚዳንት ዶናልድ ትራምፕ ራሱ የኤሊያንን ጉዳይ ዲስክሎዝ አደርጋለሁ ብሎ
ከመመረጫ አጀንዳዎቹ መካከል አንዱ ነበረ። ይሁን እንደማይችል አትጠራጠር። ምናልባት በጣም ይሄ ወሳኝ ጊዜ ያለንበት ይመስለኛል። አሁን ያለንበት ቀላል ነገር አይደለም እና ነገሮች አሁን እንደነሱ እሳቤ እስከ 2030 ይፋ ይወጣል የሚል ነው። አሁን ስንት ላይ ነን? 2025 ነው። 5 ዓመት። በዚህ 5 years ውስጥ ምን ሰማቸው ነገሮች አሉ። እንዳልከው አይታዩም የተባሉ ፋይሎች፣ የተደበቁ ፋይሎች እንደገና ለምሳሌ የታቦተ ጽዮን ፋይል ከተቀመጠበት ከስንት ዓመት በኋላ እንደወጣ የፒራሚድም ጉዳይ እንደወጣ ማይወጣበት ነገር አለ ብለህ አታምን። ግን በጣም መዘጋጀት ያስፈልጋል። እንደ ማህበረሰብ መንቃት ያስፈልጋል። ከዚህ ቀደም እንደዚህ አይነት ነገር የሚያጠኑ ሰዎች ይገደሉ ነበር። እንደ ቅድሞ አይነት ሰውዬ በጣም የተገደሉ የጠፉ የማናቃቸው ሰዎች አሉ። ለሰዎች ይህን አዌርነስ ለማምጣት የፈለጉት ግን አሁን ባለው ስልጣኔ ኮንትሮል ማድረግ አይቻልም። ባለው ሶሻል ሚዲያ ባለው ቴክኖሎጂ እንግዲህ እዚህ ጋር የተነገሩ ያሉ ጥንታዊ የኢትዮጵያዊ መጽሐፎች ናቸው እዚህ ጋር የተነገሩ ያሉት እና ደብቀ አትችልም። ፀሐይን ደብቀ አትችልም እና በጣም ከባድ ነው። ብቻ ለኔ ይሄ ድሮ በጣም በዚህ ጉዳይ አጠኑ የሚባሉ ሰዎች ጠፉ፣ ሞቱ፣ ተገደሉ፣ ተሰወሩ፣ ታፈኑ ምናምን የሚባል ነገር ነበር የምንሰማው። አሁን ግን እንዳልከው ምንም የማይታይ የተሰወረ የለም እንዳለ ነገሩ 21st ሴንቸሪ ሁሉም ነገር ያው ከአርቲፊሻል ኢንተለጀንስ ጀምሮ ነገሩ ሁሉ ክፍተት ያለበት ስለሆነ አሁን ሁሉም ሰው ቁጭ ብሎ የሚወያይበት ደረጃ ላይ ተደርሷል። እንኳን አይደለም የሀገር መሪዎች ጭምር። አሁን ቅድም ያልከው የአሜሪካ መራሄ መንግስት ዶናልድ ትራምፕ አንዱ የመመረጫ እንትናቸው እና ይሄን ነገር አንቀሳቅሰዋለሁ ብለዋል ራሱና የጆን ኤፍ ኬኔዲን አውጥተዋል። የጆን ኤፍ ኬኔዲ ግድያ ሰነድ ወጥቷል። ያው ብዙ አነጋጋሪ ቢሆንም እሳቸውም ከዚህ ጋር በጣም የሆነ የሚገናኝ ነገር አለው ይባላል። በኤኒዌይ ግን እዚህ ጋር እኔ የወሰድኩት ነገር ምንድነው ተዘጋጅተናል ወይ? እኔ አንዲት ካሮላይን ኮሪ የምትባል ሴት አለች እዚህ ኮንሽስ ላይ የምትሰራ ከኤሊየን ጋር በልጅነቴ ኢንካውንተር እንደዚህ አድርጌያለሁ ብላ ነው የምታወራው። ሊትራሊ በልጅነቴ አይቻቸዋለሁ። ጥናቶችን ያደረገች ሱፐርናቹራል የሚል ዶክመንተሪም ሰርታለች ከሳይኪክ አቢሊቲ ጋር የሚገናኝ የምታወራበትን መንገድ በጣም ያስገርማል። ግን እሷ የምታወራው አግኝተዋለች እና መዘጋጀት እንዳለብን ይሄ ዓለም ላይ ያለው ጦርነት፣ ዓለም ላይ ያለው ግጭት፣ ዓለም ላይ ያለው ችግር መብቃት እንዳለበት እዚህ አይነት ነገር ላይ የሚሰሩ ሰዎች ዝግጅት እንደሚያስፈልጋቸው በጣም እያወራቸው። ምክንያቱም ሂውማኒቲ በጣም ሳፈር እያደረገ ነው፣ እየተሰቃየ ነው፣ በጣም ስቃይ ላይ ያለ ነው እና እንግዲህ እንዳልከው ነው። አሁን የሚቀርቡትን ነገሮች ከብዙ አንጻር መመዘን አለብህ። ሞኝ አይደለንም፣ ጅል አይደለም። የሚቀርበውን ሁሉ እንትን አንልም። ማጥራት ያንተ ነው። ስለዚህ እንደኔ ከፍታም ቢሆን ያለው ጳውሎስ ዝቅታም ቢሆን አለ በላይም በታችም ልዩ ፍጥረትም ቢሆን አለ ቢመጣ አምላክን ካድ ቢልህ ልትቀበለው አይገባም አይነት ነው። ይሄ ወሳኝ ነው። እንደ መሰረት አየዋለሁ። ከዛ ውጭ ግን ማወቅ፣ መረዳት፣ መመርመር የተሰጠን ጸጋ ነው። ክብራትና ክብራን ውይይታችን እንደተመለከታችሁት በጣም ሞቅ ያለና እጅግ በጣም በርካታ የሆኑ ጥበቦችን ለእናንተ ያቀበለ ነው። ደግማችሁ ባስተውሎት መከታተላችሁ እንዳትረሱ። ለሰዎችም ሼር አድርገው። ቀጣይ ስለ አኖናኪ ሌሎችም የተለያዩ የኤሊያን ስቶሪዎች፣ ታሪኮች አሉ። መዘጋጀት ስለሚያስፈልገን ራሳችንን፣ ሀገራችንን፣ ዓለማችንን እንዲሁም ደግሞ እንደ ሂውማን ስፒሺስ በአንድነት ራሳችን ማዳን ስላለብን ይህንን መረጃ መስማትና መፈለግ ይገባናል። ሰብስክራይብ አድርጋችሁ ጠብቁን። በቀጣይ ጠቃሚ ውይይት እስክንገናኝ ድረስ እግዚአብሔር አምላክ ሁላችሁንም ቸር ያቆያችሁ። እናመሰግናለን። ዶክተር ከልብ አድርጌ ነው የማመሰግነው። እኔም በጣም አመሰግናለሁ። ታንክ ዩ ሶ ማች